ነገርየውን እያቀጣጠሉት ይገኛል። አሁን ደግሞ ደስታ መጥቷል ማለት ነው። ደስታ ግን እዚህ ውስጥ ብትወጣ የተሻለ ነው። እና ሄርሜላም እንግዲህ ታማለች። ማርታም አገር ይያዝልኝ እያለች ነው። ምን ነው የኔ እናት የሞተ ዘመድ የለሽም እንዴ? እንባሽን በዚህ በከንቱ የምታፈሹ? እንባችን እኮ ዋጋ አላት። ይሄን ያክል ልክ በብርጭቆ አይሞላም። እንባዋ ዘረገፈችው እኮ ምን አስበሽ ነው? አብርሃም እኮ ደህና ነው። ምን ሆነ ተባልሽ? ደግሞ መኪና ገጭቶት ካልሆነ በስተቀር ትያለሽ እንዴ? ኧረ ጠላቱን ይሄን ያክልማ እኛ ክፉ አንመኝለትም። አይገርምም? እናንተ ናችሁ አልሰማ ብላችሁ ሲነግሯችሁ አትሰሙ። ያያችሁትን ማመን የሚያቅታችሁ ፍጡር ብትኖሩ እናንተ ናችሁ፣ አንቺና ሄርሜላ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ ለዚህ ቤት አዲስ ናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ እንደተለመደው ቤተሰብ ሁኑ፣ እንዛመድ። እንግዲህ ነጯን እየተናገርን ነው እኛ የምንሄደው ማለት ነው። እኛ ጋር ማስመሰል፣ መሽለጥለጥ፣ ማሽላላት የሚባል ነገር የለም። እንቅጯን እንናገራለን። የተቀበለን ሰው ይቀበለናል፣ ያልተቀበለን ሰው ገደል መግባት ይችላል። ይሄ ነው እንግዲህ እና ውድ ቤተሰብ ማለት ነው። አንዷ ምን ብትል ጥሩ ነው? የሄርሜላ ደጋፊ እኮ ነች። የሄርሜላ ልጅ የለም እየተባለ ነው። እንደውም እንኳንም አልኖረ እንደ አብርሃም አይነት አባት አያስፈልግም ብቻዋን ከምታድግ እንደውም እንኳንም አልኖራለች ማለት ነው። የጭካኔ ጥግ ሲጀመር ልጅ የሚባል የለም። በመጀመሪያ ደረጃ ግን ልጅ ቢኖርም እንኳን ማለት ነው አይባልም እንደዛ። እንዴ ህፃን ልጅ ምን አደረገ? በስመ አብ። እውነት ሰው ግን በጣም ጨካኝ ነው እናንተ። እና እርግዝና አትበሉ። እና ደግሞ ሩታ ነብሰ ገዳይ ናት። ኧረ የእናንተ ነብሳችሁ ይንጠልጠል ከዛው። የማንንም ነፍስ እሷ አላጠፋችም። ሲጀመርም የሌለ እርግዝና ከየት ነው ነፍሰ ገዳይ የምትሆነው? እንዲያው ቢሆንስ ታዲያ ሩታ ምን አደረገች? እየሄደች እየተከለፈተችው ራሷ፣ እየሄደች ፌንት የሰራችው ራሷ። እርጉዝ ነኝ ካለች እርጉዝ እንደመሆኗ መጠን መጠንቀቅ ያለባት እሷ እንጂ ሩታ አይደለች። በዚህ አጋጣሚ ቤተሰቦች ማርያምን ሩታን ግን አያችሁልኝ የዋህነቷን። ባለፈው አሁን ሄርሜላ እንደ ሄርሜላ የበደላት ሰው የለም አይደለ? በጣም ብዙ ነገር ነው ያደረገችባት ግን ስትወድቅ እንዴት እንደደነገጠች ሲቀጥል ግንባሯን ሁሉ ጥርግርግ እያደረገችላት ነበር። ይሄኔ የዋህ ግን እኮ የዋህ ናት ሩታ። እግዚአብሔርን ያልተረዳ ሰው እኔ አይመለከተኝም። ግን እየተረዳችኋት ካላችሁ ሩታ ማለት በጣም የዋህ ሰው ናት። በጣም እናንተ እንደምታስቧት ጨካኝ ብትሆን ሄርሜላ ስትወድቅ እንደው ላጥትል ነበረ ማለት ነው። እና ምንድነው አንድ እኔ እናት ነኝ እርጉዝ ነኝ ጸንሻለሁ ብሎ ያሰበ ሰው አንድ እናት እንደዛ ያሰበች ሴት ራሷን በተቻላት መጠን ከመጨነቅ መራቅ፣ እንደዚህ ራስን ክልፍት ከማድረግ መጠንቀቅ። ገባችሁ? ሄርሜላ ግን ምንም ነገር ስለሌለ ኖርማል ነው በቃ መውደቋ። በመጨረሻ የወደቀችው እኮ ሲጀመር የውሸት አወዳደቅ እኮ ነው። ከምሬ ነው ማለት አብርሃም ሩጦ ወደ እሷ እንዲሄድና በቃ ሄርሜላ ምናምን በቃ እንደዚህ ነገሮች ሁሉ እንዲመለሱ ፈልጋ ነው የወደቀችው። ምን እንሸዋወዳለን? አራዳ ለአራዳ አይሸዋወድም። ውድ ቤተሰቦቼ ማለት ነው። እና እንግዲህ ሄርሜላ አሁንም ታማለች፣ ወደ እናቷ ወደ ቤተሰቦቿ መሄድ አለባት ብላለች ማርታ። ጥሩ ሀሳብ ነው ማርትዬ እኮ ጎሽ፣ የኔ ቆንጆ እንደዚህ ስታስቢ በጣም ደስ ይላል። ውስጃት ከቤተሰቦቿ። አዎ ከዛ ትረፍ፣ ከዛ ማረፍ አለባት፣ ከዚህ ጭንቀት መውጣት አለባት። እና እንዴ እነዚህ ሰዎች ግን ቤተሰብ ምንድነው ወንድ ብርቆ ናቸው እንዴ? በፈጣሪ ስም ዛሬ ማርታን አያችሁልኝ? ልክ ሰው እንደሞተባትና ስትነፋረቅ እያለች ስትነፋረቅ ማለት ነው። ምን አስበሽ ነው አንቺ አሁን እንደዚህ የምትነፋረቂው? ሲጀምር ከሰው ቤት እንደገባችሁ አታውቁም እንዴ? አታውቁም ወይ? ሲቀጥል ደግሞ ባልጠፋ ወንድ ቢሄድ ወንድ ይመጣል ብላችሁ የማታስቡ ሴቶች ብትኖሩ አንቺና ሄርሜላ ናችሁ፣ እውነት ለመናገር ማለት ነው። ይሄ አብርሃምን ያለ መጨረሻ አድርጋችሁ እንዴት ነው ልታዩት የምትችሉት እናንተ? ማለት አብርሃም ወደ ሩታ እንኳን ባይሄድ ማለት ነው ሌላ ሴት እኮ ፈልጎ ሊሄድ ይችላል እኮ አብርሃም። ሄርሜላ የሆነ ጊዜ ላይ ሰልችታው እኮ ማለት ነው ሄርሜላን ጥሏት ሊሄድ እኮ ይችላል። ታዲያ በዛ ሰዓት ያለሱ መኖር አልችልም፣ ያለሱ ሞታለሁ፣ ያለሱ እከረበታለሁ ማለት ያለሱ እኮ ህይወትሽን ስትኖር ነበር አይደል እንዴ? ከዚህ በፊት ቀጥ ብለሽ ህይወትሽን ስትኖሪ ነበረ። እና እሱ ምንድነው በአንቺ ህይወት መጥቶ ምንድነው የጨመረው? ይሄ ሲያስጠሉ ግን እንደዚህ የሚሽለጠለጡ ሴቶች ማለት ነው። በስመ አብ። የሰው ልጅ ክብሩን ካላስጠበቀ በዚህ ደረጃ ወርዶ ከተዝረከረከ ምን ክብር አለው? ክብረ ቢስ ነው የምንለው እንጂ የምሬን እኮ ነው። አሁን እኮ አብርሃም ወደ ሩታ ተመለሰ አልተመለሰ አይደለም ጉዳዩ ማለት ነው። ግን አንድ ሴት እንደ ሴትነቷ መጠን የሰው ልጅ ከሄደ ሄደ ነው አለቀ። ርብ ፈጣሪ በጣም ነው የሚያስጠሉት እየሆኑ ያሉት ነገር ማለት ነው። ሲቀጥል ደግሞ አሁን አብርሃም
ወደ ሩታ ይመለስ አይመለስ እዚህ ጋር እሱ ወደፊት የምናየው ይሆናል። ከሩታ ጋር ይቀጥላል አይቀጥልም ወደፊት የምናየው ይሆናል። ከሄርሜላም ጋር ሊመለስ ይችላል አይታወቅም። ነገር ግን ማለት ነው እኔ ከሩታ ከሄርሜላ ተመለሰ አልተመለሰ አይዶን ኬር የሩታን ገፍ የሩታን ጽዋ ሄርሜላ ስለቀመሰቻት ግን እኔ ደስ ብሎኛል። እያንዳንዷንማ ገና ነሽ እኮ ከዚህ በፊት ነው ከዚህ በኋላም ትቀምሻለሽ። በነገራችን ላይ ግን በተወሰነ መልኩ ከሩታ ላይ ወስደሽ የደፋሻትን ግፍ አንቺ አሁን ተመልሰሽ ተቀብለሻታል። ተመልሰሽ አንቺ አልቅሰሻል ሩታን እንዳስለቀሻት። አንቺ በጣም ጨካኝ ሰው ነሽ። በዚህ አጋጣሚ እርጉዝ ሴት እያስለቀሽ አንቺ ከባሏ ጋር አሸሼ ገዳሜ እያልሽ ነበራ። አሁንስ ነው ወይስ አሁንም ጭንቅላትሽ አብርሃምን ነው የሚያስበው? ከሩታ ላይ የሰራሁት በደል ምንድን ነው? በባልና በሚስት ገብቼ ምን አይነት ግፍ ነው የሰራሁት ብለሽ ያንን ነገር እያንሰላሰልሽ ሆኖ ሄርሜላ ያንን ነገር ነው ማንሰላሰል የሚጠበቅብሽ። አሁን ዝም ብልሽ አብርሽ አትበይ። ኃጢአትሽን አስቢ። አንቺ ኃጢአት ነው የሰራሽው። የምሬን ነው። ከአብርሃም ጋር የሆነ ነገር ስትሆኚ እኔ እኮ ሴት ነኝ እያልሽ ታወሪያለሽ አይደለ? ሩታ ግን በዛ ሰዓት እኔ እንጨት መስላ ነው መሰለኝ የምትታያት። በዛ ሰዓት አርግዛ እንደዚህ ብላ ከባሏ ላይ እንደፈለገ ስትሆን ያኔ ግፍ ስትሰሪ ማለት ነው። ለማንኛውም እንኳን ግፍሽን ቀመሽ። ይሄ አንቺ የዘራሽው ነገር ነው። የሰው ልጅ ደግሞ የሰጠውን መቀበል አለበት። ስጡ ይሰጣችኋል ብሎ እኮ ፈጣሪ ያስተማረን አይደለም? ግን ደግሞ እንደዚህ ስንባል ግዴታ ክፉንም ሁሉ ለሰው መስጠት አይጠበቅብንም። አንቺ ለሩታ ክፉን የሰጠሻት ክፉ ተመለሰልሽ። በሰጠሽው መልክ ነው የተመለሰልሽ ማለት ነው። ለሰከንድ እኮ የምትራራ ሴት አልነበረችም በሰዓቱ። የአይነት ፈጣጣነቷ ከቤቷ ሄዳ እኮ ከእናት አባቷ ቤት ባልሽን ተይው። ኧረ በስመ አብ። እኔ እስካሁን ድረስ ሳስበው የሄርሜላ ነገር በጣም እኮ ነው ግርም የሚልኝ። እንደ ድንቅ ትልኛለች። በቃ እውነት ሄርሜላ ሴት ናት ወይስ ምንድን ናት እያልኩኝ ማለት ነው። የምሬን እኮ ነው። የአይነት ፈጣጣነት ይሄን እኮ ነው ታዲያ ሄርሜላ ምን አደረገች እያላችሁ ከኛ ላይ ልትሳፈጡ የምትፈልጉት ማለት ነው አንዳንዶቻችሁና። ለማንኛውም እንግዲህ የተፈጠረው ተፈጥሯል። ምንም ማድረግ አይቻልም። አብርሃም ተመለሰ አልተመለሰ ነገ የምናየው ይሆናል። አንቺ ግን በቃ ግፍሽን ወስደሻል። ከሩታ ላይ የዘራሻትን ነገር መልሰሽ አጽደሻል። ዛሬ ብቻ ትይ ነገ አብርሃም ከአንቺ ጋር ቢሆን እኔ ደጋግሜ የምነግርሽ ነገር ነገ አብርሃም ከአንቺ ጋር ቢሆንም ለወደፊት ህይወትሽ ለቅሶና ለቅሶ ብቻ ነው። ሄርሜላ ደስታን አታይም። አንደኛ ነገር ይሄ ነገር ሰው አዝኖበታል። ትዳርሽም ማለት ነው ከአብርሃም ጋር መሰሪያቸውን ነገሮች የተወሰነ ሰው ቢደግፍሽም አብዛኛውን ሰው ግን ከአንቺ ላይ በጣም አዝኗል። የወለድሽው ልጅ ራሱ የሆነ ግፍ እንዳይደርስበት እኔ እፈራለሁኝ። አንቺ ላለሽበት አይደለም ለልጅሽ ነገ ለልጄ ምን አይነት ነገር ነው የማስቀምጥለት፣ ምን አይነት መልካም ስራ ላስቀምጥለት ብለሽ አስቢ። አሁንም ንቂ ሄርሜላ ማለት ነው። አልነቃሽም። አብርሃም አትበይ እናቴ፣ አልነቃሽም። አቤል ደግሞ አንተ ኮተታም ማለት ነው። አንተንማ ድብን አድርጎ እስከ መጨረሻው ቢረሳ ደስ ይለኛል። አንተ ባለጌ፣ አንተ ወራዳ፣ አንተ ነች ልጅ እንደዚህ ጦስ ውስጥ ያስገባት። በነገራችን ላይ ሄርሜላ ከአንተ ሌላ ማንም ጠላት የላትም። እዚህ ጋር ሩታ ገሌ ምናምን እያላችሁ የምትቀባጠሩ ሰዎች ማለት ነው። ለሄርሜላ ጠላቷ አቤል ነው። ሲቀጥል ደግሞ እርግዝና የሚባል ነገር የለም። ሄርሜላ ሁልጊዜ የምትለብሰውን ልብስ አስቡት። አሁን አንዲት የጸነሰች ሴት በዚህን ያክል መልኩ ተወጣጥራ ሆዷን ውጥር የሚያደርግ ልብስ ነው የምትለብሰው እኮ ቤተሰብ። እንዴት ነው አንድ ሴት ልጅ አርግዛ ይሄን ያክል ተወጥራ የምትሄደው ተወጥራ የምትለብሰው? አርግዣለሁ በሚል ሰበብ አብርሃምን ለመያዝ ፈለገች። ከዛ በኋላ ደግሞ ከቤቷ ገባች፣ ቤቷን አሰማመረች። ቤቷን ስታሰማመር የተናገረችው ነገር አለ። ምንድን ነው ያለችው? ከዚህ በኋላ ምናልባት አብርሃም የሆነ ነገር ቢያስብ ከዛ በኋላ ደግሞ እንደዛ ካደረገች በኋላ አብርሃምን በቀን መታ ዱቅ ብላ ሳናስበው ሁላችንም አስደንግጣ ግዴታ ማግባት አለብህ፣ እኔን ሽማግሌ መላክ አለብህ አለች እኮ። አሁን አርግዣለሁ ብላ የተናገረችው እኔና አብርሃም ከቀን አብረን ስናድር ልጅ ይፈጠራል በዛ ተካዋለሁ ውሸቴን ብላ አስባ ነበር። ግን የውሸት የለውም ፍሬ እናቴ። ውሸት ቤት አይሰራም። የሆነ ጊዜ ላይ ትጋለጫለች። ይኸው እንደዚሁ ፈጣሪ እንዳጋለጠች ማለት ነው። ከዛ በኋላ ልጁን አሳቀቅሹ። መተሽ ደግሞ ሚዲያ ላይ ካልሸናልኝ ከቤተሰቦች ፊት እንትህን አውጣና ሽናልሹ፣ አሰቃየሹ። እንዴ ነገማ አውጥታ ታሸናኛለች ብሎ ነው ይሄ ልጅ የሸሸሽ። ፈራሽ እኮ አስፈራሹ እኮ። እንዲያው አብርሃም እንዲፈርቶ ያቀም እኮ ሆነ ለመናገር ማለት ነው። ልጁ ይሄን ያክል ተጨንቆ ሁሉን ነገር በልመና እያረግሽ አሰቃየሹ። ሄደ ማለት ነው። ሄደ ደግሞ ሄርሜላን እኮ አያስታውሳትም አትበሉ። ማርቲ ዝም በይ። በደንብ ነው የሚያስታውሳት። እኔ ከአንቺ ጋር ያሳለፍኩትን ነገር ትቻለሁ፣ አንቺ ምርሺ፣ እኔ አንቺን አውቄሻለሁ ብሎ ነግሯታል። እንዳልሰማን አታድርጊ። ሚዲያ ላይ እየተናገረው ነገር ነው። ሄርሜላን ያስታውሳታል።
አያስታውሳትም ብላችሁ አትጨማለቁ። ውሸታሞች እናንተ በጣም ውሸታሞች፣ አስመሳዮች ናችሁ ሲጀመር ማለት ነው። ይገባችኋል። አስመሳይ ሁላ